ጤና ይስጥልኝ ክቡራንና ክቡራት ተመልካቾቻችን፣ ይህ ኢትዮሆምስ ነው። ኢትዮሆምስ በህንፃና የህንፃ ግንባታ ሀሳቦች ላይ የተለያዩ ጉዳዮችን በማንሳት የምንወያይበት የቴሌቪዥን ፕሮግራም ነው። ስለዚህ በዚህ ፕሮግራም ከዚህ በፊት በተለያዩ የህንፃ ግንባታ ሀሳቦችን አንስተን ተወያይተናል። ዛሬም እንደተለመደው በህንፃ ግንባታ ስራ ላይ ሞደርን ቢልዲንግ ኮንስትራክሽን ቴክኖሎጂ ወይም ዘመናዊ የህንፃ ግንባታ አሰራር ሂደቶች በሚል ሀሳብ ከኢንጂነር ታምራት ጋር ውይይት እናደርጋለን ማለት ነው። ጤና ይስጥልኝ ኢንጂነር። ጤና ይስጥልኝ። ሰላም ነው አለ። እግዚአብሔር ይመስገን። ዛሬ የምንወያየው እንግዲህ ዘመናዊ የህንፃ ግንባታ አሰራር ሂደቶች ጊዜውን በተመለከተ ብዙ የህንፃ ግንባታ አሰራር ቴክኖሎጂዎች አሉ። እነዚህ ላይ እስቲ የት ደርሷል የህንፃ ግንባታ ቴክኖሎጂ በእኛ ሀገርና በዓለም አቀፍ ደረጃ የት ላይ ደርሷል እስቲ የሚለውን እንመለከታለን። ምን ሀሳቦች አሉ እዚህ ላይ? ያው ዘመኑ እየፈጠነ ነውና ግንባታዎች ያው በፕሪንት ማድረግ ደረጃ ተደርሷልና የስሪዲ ፕሪንቲንግ በሚባል ግንባታዎች እየተከናወኑ ነው በውጭ ዓለም። ቴክኖሎጂው ያው ፈጣን ስለሆነ ምናልባትም ወደ ሀገራችን የመግባት እድል ይኖረዋል በአጭር ጊዜ ተብሎ ባይታሰብም የሆነ ጊዜ ላይ መምጣቱ አይቀርምና አንደኛ ራስን ማዘጋጀት ያስፈልጋል። ሁለተኛ ጥቅሙና ጉዳቱ ምንድን ነው፣ ይህን ነገር ወደኛ ሀገር ብናመጣው የሚለው ነው። በውጭ ዓለም የተለመደ ነገሮችን በፍጥነት እና በጥራት የመስራት ነገር ተጀምሯልና ይህ ነገር ወደኛ ሀገር መምጣቱ የማይቀር ነው። ያው የጊዜ ጉዳይ ነውና ሲመጣ አቀባበላችን እንዴት ነው መሆን ያለበት፣ ምን ጉዳት አለው፣ ምን ጥቅም አለው የሚለውን በደንብ ማየት ይፈልጋል። በትክክል እንግዲህ የህንፃ ግንባታ ያው የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ ጀምሮ እንግዲህ በጣም ብዙ ሺህ ዓመታት ታሪክ ያለውን የህንፃ ግንባታ ራሱን ከተለያዩ ነገሮች ለመከላከል ህንፃ ገንብቶ ይኖራል የሰው ልጅ እና በዚህ ሁሉ ጊዜ ውስጥ በተለያየ የእውቀት ደረጃ እያደገ መጥቶ ዛሬ ላይ ደርሷል። ዛሬ ላይ ደግሞ በጣም ብዙ አዳዲስ ቴክኖሎጂዎች የኤአይ ሲስተምን ጨምሮ ህንፃ ግንባታውን ጥራት ለመጠበቅ የህንፃ ግንባታውን የጊዜ ርዝማኔ ወይም የሚፈጀውን የጊዜ መጠን ለመቀነስ እንዲሁም ደግሞ የሚሰጠውን አገልግሎት ጥራት ከፍ ለማድረግ በጣም ብዙ የተለያዩ ቴክኖሎጂዎችን መጠቀም ደረጃ ላይ ተደርሷል ማለት ነው። እንግዲህ የህንፃ አካላትን በተለያየ መንገድ ከማምረት ጀምሮ አንተ መጀመሪያ ላይ የጠቀስከው የስሪዲ ፕሪንት ያ ማለት ህንፃ ዲዛይን የሰራነውን ዲዛይን ለማሽኑ በመስጠት ማሽኑ ከሰው ልጅ እጅ ንክኪ ውጪ በሆነ መንገድ የተሰጠውን የህንፃ ዲዛይን ከቀረበለት የህንፃ የግንባታ ማቴሪያል ወይም ግብአት ጋር አቀናጅቶ ህንፃውን ፕሪንት ወደ ማድረግ ደርሷል ማለት ነው። ይሄ ምን እንለዋለን? የስሪዲ ፕሪንቲንግ ኮንስትራክሽን እንለዋለን ማለት ነው። የስሪዲ ፕሪንቲንግ ኮንስትራክሽን ሮቦቲክ ሲስተሞች አሉት። የኤአይ አመራር አለው ማለት ነው። ሮቦቲክ ሲስተሙ በኤአይ ይመራል ማለት ነው። ስለዚህ የሚቀርቡት ማቴሪያሎችን በቀላሉ ሮቦቱ ከዲዛይኑ በኤአይ እየተመራ የሚሰጠውን ዲዛይን በቀረበው ማቴሪያል የህንፃ አካላቱን ሙሉ ለሙሉ ወደ መስራት ፕሪንት ወደ ማድረግ በጣም አስደናቂ በሆነ መንገድ በሰዓታት ውስጥ አንድ ህንፃን በሰዓታት ውስጥ እንግዲህ 2 ወርም 3 ወርም ከዛም በላይ እስከ 6 ወር እስከ ዓመት ሊፈጁ የሚችሉ የህንፃ አካላትን ወይም ህንፃዎችን በተለይ እነዚህ ሎው ራይዝ የሚባሉ ሬዚደንሻል ትንንሽ ህንፃዎችን በሰዓታት ውስጥ አትሞ ህንፃውን አጠናቆ የመስጠት ስራ ነው የስሪዲ ፕሪንቲንግ ኮንስትራክሽን የምንለው ማለት ነው። ስሪዲ ፕሪንት ስንል ከዚህ በፊት እንግዲህ ከወረቀት ከጽሁፍ ያለፈ የፕሪንት ሂደቶች አልነበሩም። በእርግጥ የስሪዲ ፕሪንቲንግ ቴክኖሎጂ በኮንስትራክሽኑ ብቻ ሳይሆን በተለያዩ ማሽነሪ ስራዎች ላይ ስሪዲ ፕሪንት አሁን እኛም ሀገር በደንብ ገብቶ እየተለመደ የተለያዩ የማሽነሪ አካላትን በቀላሉ ሞዲፋይ አድርጎ ለመስራት ፕሪንት ለማድረግ የሚያስችል የቴክኖሎጂ አይነት ነውና ይህ በማሽነሪ አካላት ላይ ወይም ደግሞ ኤሌመንቶች ላይ
ፕሪንት ማድረግ የተጀመረው ስራ አሁን ወደ ህንፃ ደረጃ አድጎ ህንፃዎችን ወይም የህንፃ አካላትን ፕሪንት ማድረግ ደርሷል ማለት ነው። ይህ ግልጋሎቱ ወይም ጥቅሙ ከፍተኛ ይመስለኛል። ትክክል ነው። አንተ እንዳልከው ያው ከፍጥነት አንጻር ከጥራት አንጻር ጠቃሚ ሊሆን ይችላል። ግን በተጓዳኝ ደግሞ የስራ እድልን ለምሳሌ ብዙ ሰዎች የሚፈጠር የስራ እድልን ምክንያቱም በውጭ ዓለም ብዙ ጊዜ በተለይ እንደዚህ ዝቅተኛ ስራዎችን ሰዎችን ለአደጋ የሚያጋልጥ ስራ አንዱ ደግሞ አድቫንቴጁ ወይ ጥቅሙ ለምሳሌ አደጋ ላይ ተጋልጦ የሚሰሩ ስራዎችን በተለይ ለመስራት የሮቦቲክስ መሆኑ በጣም ጥሩ መንገዱ ጎኑ ሲሆን የሰራተኛና የስራ እድልን ደግሞ በአንጻሩ ደግሞ ይቀንሳል ማለት ነው። ሁሉም ቴክኖሎጂዎች አዎንታዊ ጠቀሜታ አላቸው፣ እንዲሁም አሉታዊ የሆነ ደግሞ ውጤት ይኖራቸዋል። ሁሉም ቴክኖሎጂዎች ከመድኃኒት ጀምሮ ምንም አሉታዊ ተጽዕኖ የሌለው ቴክኖሎጂ የለም። አዎንታዊ የምንለው ጥራቱ፣ በተለይ ፍጥነቱ፣ እንዲሁም ደግሞ ያው ኮንስትራክሽን እንደሚታወቀው ከሴፍቲ አንጻር ስናየው በጣም ከፍተኛ አደጋ የሚደርስባቸው ከባድ ስራዎች የሚሰሩበት የኢንጂነሪንግ ሴክተር ነው። ብዙ አደጋዎች ኮንትሪቢዩት የሚደረጉት ከዓለም አቀፍ ዳታዎችን ብንወስድ ብዙ አደጋ በኮንስትራክሽን ሴክተር ላይ ወይም ኮንስትራክሽን ስራዎች ላይ ይደርሳል። ነገር ግን በዚህ በስሪዲ ፕሪንት ሮቦቲክ በሆነ ሲስተም የሰዎችን ተጋላጭነት መቀነስ እንችላለን ማለት ነው። በተቃራኒው ግን እንደኛ አይነት ደግሞ በማደግ ላይ ያለ ሀገር፣ ብዙ ሰው ያለው ሀገር፣ ብዙ ህዝብ ቁጥር ያለው ሀገር የስራ አጥ ቁጥር ባለበት ሁኔታ ስራዎች በሮቦቶች እየተወሰዱ ከሄዱ የስራ ድርሻን ማሳጣት ላይ ሊያደርሰን ይችላል ማለት ነው። ይህ ቴክኖሎጂ የት ደረሰ በሚለው ነው እንጂ በእኛ ሀገር አቅም ምናልባት ተተግባሪነቱ ቅርብ ላይሆን ይችላል። ነገር ግን የት እንደደረሰ ለመመልከት ነው። ያው ተጽዕኖ ግን የአሉታዊ ተጽዕኖ ያልከው ነገር በእኛ ሀገር ብቻ ሳይሆን በምዕራባውያንም ባደጉት ሀገራትም ደረጃ ቢሆን የሰው ልጅ ስራ መስራት አለበት። ሮቦቶች ግን በአሁኑ ሰዓት ያው ሾፌርንም ስራ እንኳን እየወሰዱ ያለበት ሁኔታ ነው ያለው እና የአሉታዊ ተጽዕኖ ቢሆንም የራሱ የሆነ ደግሞ አዎንታዊ ውጤቶችም አሉት ማለት ነው። አንተ ያልከው የአደጋ መቀነስ እንዲሁም ደግሞ ዌስቴጆችን መቀነስ፣ ብክነት፣ የማቴሪያል ብክነትን ኦልሞስት 99% የማቴሪያል ብክነትን መቀነስ የሚችል የአውቶሜትድ ሲስተም ነው ማለት ነው። ትክክል ነው። ያው ቴክኖሎጂን መቀበል እንዳለ ሆኖ በታዳጊ ሀገር ብዙ ማህበረሰብ ስራ አጥ በሆነበት ይሄ ነገር ቢመጣ ብናመጣና ወደ ስራ ላይ ብናውል ምናልባትም ያው ሌላ ኢሹ ነው፣ ሌላ ጉዳይ ነው የሚሆነውና እሱ ታሳቢ ሆኖ ግን ያው ዘመኑ ወዴት እንደሄደ ማወቅ ግድ ነው። እድገታችን ሲጨምር ብዙ ሰው በሌላ ስራ ሲሰማራ ምናልባት እንደዚህ አይነት ስራዎችን ሰዎችን ለአደጋ የሚያጋልጡ ስራዎችን በተለይ ለማሽን አሳልፎ መስጠት አስገዳጅ የሚሆንበት ሁኔታና ከዓለም የግሎባላይዜሽን የሚባለው ነገር ሉዓላዊነት የሚባለው ነገር እየመጣ ስለሆነ ከቴክኖሎጂ መሸሽ አይቻልም ነው። ስለዚህ ግንዛቤ ሊኖረን ይገባል። ግን ያን ቴክኖሎጂ በምን አግባብ እንጠቀምበት የሚለው ደግሞ ታሳቢ የሚደረግ ነገር ነው። ታሳቢነት ሊኖረው ይገባል ማለት ነው። ሌላኛው የዘመናዊ የህንፃ ግንባታ አሰራር ሂደት ፕሪካስት ኤንድ ሞጁላር ኮንስትራክሽን የምንለው ነው። እሱ እንኳን በደንብ እኛም ሀገር መተግበር ጀምሯል። እዚህ ላይ ትንሽ እንደውም ሰፋ አድርገን መወያየት ያለብን ሀሳብ ምንድን ነው? አሁን ያለው የኛ ማህበረሰብ የፕሪካስት ወይም ደግሞ የሞጁላር ኮንስትራክሽን ሲባል ተገጣጣሚ የህንፃ አካላት ሲባል ያለው አመለካከት በጣም ትንሽ ወደኋላ የቀረ ነው። ያ ማለት ጥሩ አመለካከት የለውም። ጥራት እንደሌለው አድርጎ ያስባል። ወይም ቶሎ ጉዳት የሚደርስበት እድሜ የሌለው ወይም ጥንካሬ የሌለው አድርጎ ያስበዋል። ነገር ግን ይሄ ሞጁላር ሲስተም ወይም ፕሪካስት ቅድመ የህንፃ አካላት ግንባታ አካሄድ ማለት ነው። ይህ በጣም በአሁኑ ሰዓት በተለያዩ የዓለማችን ክፍሎች ላይ በተለይ በጣም አፋጣኝ ለሆኑ የግንባታ ስራዎች በጣም ጥሩ ውጤት እያመጣ ያለ የህንፃ አሰራር ሂደት ነው ማለት ነው። ፕሪካስት የምንላቸው ብዙ አይነት የፕሪካስት አይነቶች አሉ። አዎ ትክክል ነው። የፕሪካስት እኛ ሀገር በእርግጥ አንድ የተለመደ የኢትዮጵያ ተገጣጣሚ ህንፃ አካላት ማምረቻ ድርጅት የሚባል ነበር። ምናልባት ወደዚህ ወደ ማሰልጠኛ ዝቅ ብሎ አቃቂ ቃሊቲ ነው የሚባለው ቃሊቲ አካባቢ ያለው
የኢትዮጵያ ተገጣጣሚ አካላት ማምረቻ ድርጅት የሚባል አለ እና ብዙ መንግስታዊ የግል ድርጅቶችን ሰርቷል። ገንዘብ ሚኒስቴር አሁን 24 የሚባለው አካባቢ ወደ መገናኛ አካባቢ የኢትዮጵያ የአዲስ አበባ ዋና ፍሳሽ ሄድ ኦፊስ ሚና ነው ሙና ህንፃ መሰለኝ ሜይ ቢ ስሙ ልስት ትችላለሁ። ብቻ ብዙ ህንፃዎችን ሰርቷል እና አድቫንቴጅ አለው ማለት አዎንታዊ ጎኑ ያመዝናል ማለት ነው። ምክንያቱም እነዛ አካላት የሚሰሩት በከፍተኛ ቁጥጥር ነው። ለምሳሌ አርማታ ስንሰራ ሳይት ላይ ፎርም ወርክ ምንለው መደገፊያ አካላትን ሰርተን ካስናደርግ ብዙ ስህተቶች ይሰራሉ እና ያ ግን በቁጥጥር ስር ሆነው የሚሰሩ የአርማታ ውጤቶች መሬት ላይ ሆኖ ነው የሚሰራው። የማድረቂያ መንገዱ ራሱ እኔ የማየት በስልጠናም የመሄድ እድሉ ነበረኝና በስቲም ወይ ደግሞ በእንፋሎት የማድረቂያ መንገድም አለውና ያን መንገድ ደግሞ መከተሉ ከ24 ሰዓት በኋላ ያ ስትራክቸር ለመገጠም መሄድ የሚችልበት መንገድን ያመጣል ማለት ነው። በዚህ በስቲም ኪዩር ሲሆን ወይ ደግሞ የማድረቂያ ወይ የማጠንከሪያ መንገድ ሲከናወን ማለት ነውና ሌላ ምናልባት አሁን በእኛ ሀገር ፍሌክሲቢሊቲ የለም ማለት ለምሳሌ ደረጃ ስንል ትንሽ ቤት ስንሰራ የምንጠቀመው ያንን የደረጃ ሳይዝ ነው። ይሄ ሞልዱ ላይ በደንብ በስፋት አልተሰራም ብዬ አስባለሁ። ከቼኮስሎቫኪያ ከሚባል ሀገር የመጣ ቴክኖሎጂ ነው። ምናልባትም በደርግ በምንለው ዘመን ጊዜ መጣ እነዛ ሞልዶቹ። ከዛ ወዲህ ማሻሻያዎች አልተደረጉለትም እና ለምሳሌ ትንሽ ቤትም ለመስራት የምንጠቀመው የደረጃ መጠን ያው ነውና ትልቅም ስንሰራና እንደዚህ አይነት ማን ነው እንደፈለግን ለትንሽም ለትልቅም ቤት ተመሳሳይ ማቴሪያል መጠቀም አይነት ነገር አለ እንጂ ከዛ ውጪ የጥንካሬ ችግር የለበትም ማለት በአግባቡ ነው የሚሰራው። መወጠሪያ መንገዶች አሉት የራሱ የሆነ። ስለዚህ ትልቁ ማሳያ የገንዘብ ሚኒስቴር አሁን ያለበት የሄድ ኦፊሱ ህንፃ የተሰራው በተገጣጣሚ ቤቶች አካላት ነው ስትራክቸሩ የተሰራውና እሱ ማሳያ ነው። እንደዚህ ነገር መስፋት አለባቸው። የህንፃውን ጥራት ለመጠበቅም የህንፃ ግንባታ ፍጥነትንም ለማምጣት በጣም የሚያገለግል የህንፃ አሰራር ሂደት ነው ማለት ነው። ያው በቀላሉ መጀመሪያ የተለማመድ ናቸው። ያው ከዚህም ቀደም ብዙ ዓመት ታሪክ ያለው ነው። በስፋት ግን የተጠቀምንበት የኮንዶሚኒየም ቤቶች ግንባታ ላይ የፕሪካስት ቢም ስራዎች ነበሩ። የራሳቸው ችግሮች ቢኖሩባቸውም ነገር ግን የህንፃውን ዋጋ ከመቆጣጠር አንጻር እንዲሁም ደግሞ የህንፃውን ግንባታ ፍጥነት ከመጨመር አንጻር ብዙ የህንፃው ክብደት ከመቀነስም አንጻር ክብደትም ትልቅ የራሱ ተጽዕኖ ስላለው የህንፃውን ክብደት ከመቀነስ አንጻር ብዙ ጠቀሜታ ነበረው ማለት ነው። አሁን ደግሞ ተሻሽሎ ሌሎች ከቢም ባለፈ ሌሎች መሰረታዊ የህንፃ አካላትን ከፉቲንግ ጀምረን ያ ማለት የህንፃው መሰረት ጀምረን እስከ ህንፃው የጣራ ሽፋን ድረስ የተለያዩ የህንፃውን አካላት ይሄ ምንም የተለየ ነገር ኖሮት አይደለም። እዛ ሳይት ላይ በፎርም ወርክ አንተ እንዳልከው ካስት የምናደርገውን የህንፃ አካል ያንኑ ተመሳሳይ ዲዛይን ወረቀቱ ተይዞ የወርክሾፕ ውስጥ ወይ የማምረቻ ፕላንት ውስጥ በተመሳሳይ ዲዛይን የብረት አሬንጅመንቱ በተመሳሳይ በሆነ መንገድ ካስቱ ኮንክሪት ግሬዱም በተመሳሳይ መንገድ ካስት ተደርጎ ጥራቱ በተጠበቀ መንገድ እያንዳንዷን ኤሌመንት ለየብቻ እያንዳንዱ ኮለን ወይም ቢም አሊያም ፉቲንግ ሊሆን ይችላል ወይም የደረጃ አካላት ሊሆኑ ይችላሉ። ጥራታቸው በተጠበቀ መንገድ በብዛት ተመርተው ይወጣሉ። ሳይቱ ላይ ሄደን ሌሎች የሳይት ሀስሎች ወይም ደግሞ ችግሮችን ቀንሰን በቀላሉ እነዛን ኤሌመንቶች በመገጣጠም እዛ ሳይት ላይ የምንሰራው ስራ ምንድነው የሚሆነው ማለት ነው። የግንባታ ስፍራው ላይ የነዛን የተለያዩ ለየብቻ ተመርተው የመጡ የህንፃ አካላትን ጆይን ማድረጊያ ካስት ብቻ ነው የምንሰራው እዛ ጋር ወይም የመገጣጠሚያ ሙሌቶችን ብቻ እዛ ሳይት ላይ እንሰራለን ማለት ነው። ያ በሚሆንበት ጊዜ ጥራቱ ሳይት ላይ ከሚሰጠው ጥራት በላይ ወርክሾፕ ውስጥ ወይም ማምረቻ ፕላንት ውስጥ በሚሰራው ስራ ጥራት የተሻለ ግሬዱን የጠበቀ ጥራት እንዲኖረው ተደርጎ ቁጥጥር ለማድረግም ስለሚመች ማለት ነው።
ሁሉም ያው በወለል ደረጃ ስለሆነ የሚሰራው ብዙም ከፍታዎችን መውጣት መውረድ እያንዳንዱ ቦታ ማየት ስለማይጠይቅ ጥራቱ የተሻለ ነውና በሚገጣጠምበት ጊዜ ግን ሳይት ላይ ያን ትኩረት ሰጥቶ የህንፃ አካላት ያው ከዚህ የህንፃ ክብደት ወይም ደግሞ የህንፃ ሎድ ማስተላለፊያ መንገዶችን እየጠበቀ እንዲሆን ስለሚያስፈልግ ያንን ፖይንቶች ጠብቆ በባለሙያ በሱፐርቪዥን በክትትል ጆይን ተደርጎ ከተሰራ የህንፃ ጥራቱ ምንም ከኦንሳይት ኮንስትራክሽን ወይም በህንፃ የግንባታ ስፍራ ላይ ሙሉ ለሙሉ ካስት ከሚደረጉ ህንፃዎች ምንም የተለየ ተጽዕኖ እንደሌለው ማወቅ ይኖርብናል ማለት ነው። ጥቅሙ ግን ፍጥነት፣ ጥራት ቁጥጥር ምቹ ያደርጋል ማለት ነው። ይሄ ሁለተኛው የቴክኖሎጂ ወይም ሞደርን ቴክኖሎጂ ከምንለው ውስጥ ነው። ጥቅሞቹ እነዚህ ናቸው ማለት ነው። አቤት የመንገዱ ወዘና! የቦሌ መገናኛ ጎዳና አሽከርካሪ በምቾት ይናኛል፣ ተሳፋሪ ግራና ቀኙን ይቃኛል። በዘመናዊ ጎዳና ሌላው አዲስ ነገር ፈጣን የኤሌክትሪክ መኪኖች ቻርጀር። ኢትዮ ቴሌኮም ለኤሌክትሪክ ተሽከርካሪዎች እጅግ ፈጣን የባትሪ መሙያ ገንብቶ ወደ ሥራ አስገብተዋል። ፈጣን የኤሌክትሪክ ቻርጀሩ በስማርትና ሰው ሰራሽ አስተውሎት በተደገፈ ቴክኖሎጂ ላይ ተመስርቶ የኤሌክትሪክ መኪና ቻርጀሮቹ እንደ ተሽከርካሪው ሞዴልና የባትሪ ሁኔታ ለይቶ በሰከንድ 1 ኪሎ ሜትር የሚያስኬዳቸውን የኤሌክትሪክ ኃይል በፍጥነት ይሞላል። በአንድ ጊዜ 32 ተሽከርካሪዎችን ቻርጅ ማድረግ ያስችላል። ቻርጅ ማድረጊያ ጣቢያው ሳምንቱን ሙሉ በቀን 24 ሰዓት ያገለግላል። ዋጋው ለ1 ኪሎዋት 10 ብር ብቻ። ክፍያውን በቴሌብር ሱፐር አፕ በቀላሉ መፈጸም ይቻላል። አዳዲስ ዕድሎችን በማቅረብ ሁሌም ለሀገርና ለወገን ቀዳሚ የመፍትሄ ተገን ኢትዮ ቴሌኮም። ከግርግር ከትርምስ ከውከት ቱማታ የራቀ ፍጹም ማራኪ ቦታ ያለ ከፍታው ላይ ጋራ ላይ ሰላም ከሰፈነበት ንጹሕ አየር ከሚነፍስበት ጋራ ላይ ሆቴል ሲመጡ ማራኪ መስተንግዶ ሁሉ ሙሉ በሆነባቸው ቢፈልጉ በተናጠል በጥንድ አሊያም በቤተሰብ አረፍ የሚሉባቸው ምቹና ሰላማዊ የመኝታ ክፍሎቹ፣ የላውንደሪና የአዳራሽ አገልግሎቱ፣ ጣት የሚያስቆረጥም ምግብና መጠጡ፣ እረ ምኑ ቅጡ! ለእርሶ ለደንበኛው ለንጉሡ ንግሥቲቱ ጠብር ግፍ ባይ ጋራ ላይ ቴራሱ ላይ ሆነው የእንጦጦን ነፋሻና ንጹሕ አየር እየማጉ በአረንጓዴው ደን እየተማረኩ ድፍን አዲስ አበባን እየቃኙ በዚሁ በቴራሱ ላይ የላውንጅ የሳውናና ስቲም አገልግሎት ዘና ይበሉ። ጋራ ላይ ሆቴል አዲሱ ገበያ ጎጃም በር መውጫ አጅፕ ኦይል ፊት ለፊት ያገኙናል። ቢያሻው በ0989 050607 ወይም በ0930 098783 ይደውለው። ጋራ ላይ ይበሉ። ከገቡበት ወዲያ እረ ባልወጣሁ የሚያስብል ጋራ ላይ ሆቴል። ሶስተኛው የቢአይኤም መጠቀም ነው። ቢልዲንግ ኢንፎርሜሽን ሞዴሊንግ ሲስተም ቢአይኤም ሌላኛው የሞደርን ቴክኖሎጂ ወይም ሞደርን ኮንስትራክሽን ቴክኖሎጂ ሂደቶች አንዱ አካል ነው። ቢአይኤም ብዙ ሶፍትዌሮችን የምንጠቀምበት መንገድ ነው። ማኔጅመንት ላይ በተለይ ኦኬ። አዎ እዚህ ላይ ያው አሁን ላይ ለምሳሌ ዲዛይን በፊት በእጅ የምንሰራውን ብዙ ጊዜ ኢታፕስ የመሳሰሉ ሶፍትዌሮች የዲዛይን ስራውን ፍጥነትም ጥራትም የመጨመር ጉዳይ አለና ሞዴሊንጉን ራሱ ክብደት ጭኖ በዲዛይን ፔሪዱ ላይ ያ ሎድ ተጭኖበት ጉዳት ያስከትላል ወይ ደግሞ በቂ ነው ዲዛይኑ አይደለም የሚለውን ቼክ አድርገን በኋላ ግንባታ መግባታችን። ምክንያቱም እንደዚህ አይነት ሶፍትዌሮችን ተጠቅመን ዲዛይን ስንሰራ በተለይ ህንፃዎቹ ከፍታቸው በጨመረ ቁጥር በእጅ ደግሞ በፊት ማኑዋሊ በሰው አቅም የሚሰሩትን ችግሮች ያሉ ስህተቶችን የምናይበት ነውና ሞዴሊንጉ በሶፍትዌር ከተሰራ በኋላ ሎድ ተጭኖበት ቼክ ይደረጋልና እንዲህ አይነት ነገሮች መጠቀም አሁንም ለስራ ጥራት መጨመር ወይ ደግሞ ሞደርናይዜሽን የምንለው የዘመናዊ አሰራር ከመከተል አንጻር በጣም አስፈላጊ ናቸው ብዬ አስባለሁ። ቢአይኤም በጣም ብዙ ስራዎችን አውቶሜትድ በሆነ መንገድ የምንሰራበት መንገድ ነው። ዲዛይን አንተ ያስቀመጥካቸው አርኪቴክቸራል፣ ስትራክቸራል፣ ኤምኢፒ ዲዛይኖችን፣ ኤሌክትሪካል፣ ፕለምቢንግ የመሳሰሉት የመስመር ቅድም ያው ከዚህ ቀደም የነበረው ፕሮግራማችን ላይ ባወራ ነው ወይ በተነጋገርንበት መሰረት የሰርቪስ መስመር ዝርጋታ ዲዛይኖችን ጨምሮ የተለያዩ የዲዛይን ስራዎችን
ከእጅ ስራ ወጥቶ ያው ብዙ ጊዜ ያለፈው ቴክኖሎጂ ቢሆንም እየተሻሻለ ሁሉንም ስራዎች በእጃችን በቁጥር በወረቀት ላይ የምንሰራቸውን ስራዎች አቅልሎት የሎድ ካልኩሌሽናችንን የህንፃ አቀማመጥ ውሳኔዎቻችንን በአጠቃላይ የሚወስንልን ወይም የሚሰራልን የሚያፈጥን ጥሩ አኪዩሬሲ ወይም ደግሞ ትክክለኛነት ደረጃ ላይ የደረሰ ስራ እንድንሰራ የሚያደርገን የቴክኖሎጂ አይነት ነው። በተጨማሪነት ደግሞ የማኔጅመንት ስራው ነው። የህንፃ ማኔጅመንት አለ። ያንን ከስኬጁል ጀምሮ የተለያዩ የቢልዲንግ ማኔጅመንት ወይም ኮንስትራክሽን ማኔጅመንት ስራዎችን የምንሰራባቸው የማኔጅመንት ሶፍትዌሮች አሉ ማለት ነው። እነዛን ሶፍትዌሮች ጨምሮ ቢአይኤም ሲስተም እንላቸዋለን ማለት ነው። የስኬጁል ኮንትሮሊንግ ሲስተም፣ የቢልዲንግ ኮንስትራክሽን ቴክኖሎጂ ፕሮሰሲንግ ወይም ፕሮሲዲንግ ሲስተሞችን በአጠቃላይ ማኔጅ የምናደርግባቸው የተለያዩ ሶፍትዌሮችን ኮንትሮል የምናደርግበት ወይም ደግሞ የምንጠቀምበት ሲስተም ነው ቢአይኤም ወይም ቢልዲንግ ኢንፎርሜሽን ሞዴሊንግ ሲስተም የምንለው ማለት ነው። ሰፖርቶች አሉት። የ4ዲ ታይም ላይ 5ዲ ኮስቱን ኮንትሮል የምናደርግበት 6ዲ የምንለው ሰስቴይናቢሊቲ አሁን የሞደርን ቴክኖሎጂ ቀጣዩ ሀሳባችንም እሱ ነው። ሰስቴይናብል መሆን አለበት። የዚህ ሰስቴይናቢሊቲ ሀሳቦችንም ጭምር ቢአይኤም ኢንቴግሬትድ አድርጎ የኛን ሀሳብ ኢንፎርሜሽን ሲስተም ማኔጅ የምናደርግበት መንገድ ነው ማለት ነው። ሌላኛው የሞደርን ቴክኖሎጂ ሀሳብ ግሪን ኤንድ ሰስቴይናብል ቴክኖሎጂ የምንለው ነው። ግሪን ኤንድ ሰስቴይናብል ቴክኖሎጂ የዘመናዊ የህንፃ ግንባታ ሂደት አንዱ እና ዋነኛው ሀሳብ ሆኗል በአሁኑ ሰዓት ላይ ግሪን ቴክኖሎጂ ወይም ሰስቴይናቢሊቲ የምንለው ነገር ማለት ነው። ትክክል ነው። አሁን ያው የግንባታ ስራ እየተስፋፋ መጥቷልና ለምሳሌ ግሪን ካላረግን ወይ ደግሞ አጠቃቀማችን ከብክነት ወይ ደግሞ ካላስፈላጊ ኃይል አጠቃቀም መቆጠብ ካልቻለ ምናልባትም ነገ እጥረቶች ተከስተው የመኖር ህልውና ሁሉ ጥያቄ ውስጥ የሚገባበት ሁኔታ ሊፈጠር ይችላልና ይሄ ታዳሽ ኃይልን መጠቀም ግንባታዎች ላይ ከአካባቢ ጋር የተግባቡ ከተፈጥሮ ነገሮች ጋር የተዋሃዱ ካልሆነ ምን ለማለት ነው? ለምሳሌ ውሃ እንጠቀም ነበር። የግድብ ላይ ያለን ውሃ ግድብ ላይ የተጠራቀመን ውሃ ተጣርቶ ወደ የሰው ቤት ይመጣ ነበረ። በቅርብ ጊዜ እንግዲህ እየሆነ ያለው ምንድነው? የከርሰ ምድር ቁፋሮ ነው። ከርሰ ምድር ቁፋሮ ከሆነ ጊዜ በኋላ ደግሞ ምን እንደሚገጥም አይታወቅም። ያው ተፈጥሮ ነው። ውሃ አላቂ ነገር ነው ተብሎ ይታሰባልና ትሪት ማድረግ ውሃችንን ውሃ መልሶ መጠቀም ካልተሰራ ከኃይል አጠቃቀም ጋር የሶላር የፀሐይ ኃይልን ተጠቅሞ ለቤታችን ኤሌክትሪክ አገልግሎት የምናገኝበት መንገድ ካላረግን በስተቀረ ያው ከአካባቢ ጋር የተስማማ ግንባታ አይኖረንም ማለት ነው። ስለዚህ ላይ በጣም መሰራት ያለበት ጉዳይ ነው። ግሪን ዲዛይን ወይም ደግሞ የሰስቴይናቢሊቲ ሀሳቦች ግሪን ኤንድ ሰስቴይናብል ቴክኖሎጂ የምንላቸው የሞደርን ቴክኖሎጂ ሀሳቦች ናቸው የምንልበት ምክንያት አሁን እዚህ ጋር እስክንደርስ ያሳለፍናቸውን ረጅም ዓመታት በግንባታ ውስጥ ያለፉ ዓመታት ከፍተኛ የሆነ የተፈጥሮ ሀብትን እየተጠቀምን የመጣ ነው። ያ ማለት ምንድነው? ሁሉም የተፈጥሮ ሀብቶች አላቂዎች ናቸው። አላቂነታቸውን እናውቃለን ማለት ነው። ውሃም ብትል አፈርም ብትል ድንጋይም ብትል ሁሉም የተፈጥሮ ሀብቶቻችንን ተጠቅመን የምንሰራቸው የምንወስዳቸውና ለተለያዩ የግንባታ ስራዎች የምንጠቀምባቸው የተፈጥሮ ሀብቶች ናቸው። እነዚህ የተፈጥሮ ሀብቶችን እንዴት ነው መጠበቅ የምንችለው? ያ ማለት እያንዳንዱ የኮንስትራክሽን ቴክኖሎጂ ብቻ ሳይሆን ሌሎችም ሴክተሮች ሌሎችም የኢንጂነሪንግ ዲሲፕሊኖች ላይ ብንሄድ ያው ተፈጥሮ ሀብቶችን ነው የምንጠቀመው። ናቹራል ሪሶርስስ የምንላቸውን ነገሮች ኤክስትራክት አድርገን አውጥተን የምንጠቀምበት ሁኔታ ነው ያለው እና ሰስቴይናቢሊቲ እንዴት ነው ዘንድ አሁንን የምንጠቀመው ነገን ታሳቢ አድርገን መሆን አለበት ነው። ነገን ታሳቢ አድርገን መሆን አለበት ነው። ያ ነው የሰስቴይናቢሊቲ ዋና ሀሳብ። ምክንያቱም ምን አለ ይላል ሰስቴይናቢሊቲ የሚቀጥለው ጄኔሬሽን በአሁን ሪሶርስ ላይ መብት አለው። ይህንን የመጠቀም መብት አለው። ዛሬ አሟጠን ብንጠቀም የነገው ትውልድ እኛን ይወቅሰናል ማለት ነው። ስለዚህ ያ ማለት ከባቢ አየራችንን ከመጠበቅ ጀምሮ ማለት ነው። ግሪን የሚለው ነገር እያንዳንዱ ህንፃ ሲሰራ ህንፃው የተሰራበት ቦታ ላይ የነበሩ ተፈጥሯዊ ነገሮች አሉ። ሳር ብትል ወይም ፕላንት ብትል ማንኛውም ነገር እዛ ጋር አለ። ስለዚህ ያንን አንስተሃል
ኦልሬዲ ተፈጥሮን ዲስተርብ አድርገሃል፣ ረብሻል። ስለዚህ እሱን እንዴት ነው በመጠኑም ቢሆን መተካት የምትችለው? ግሪን የሆነ ኮንሰፕትን ዲዛይን ላይ በማካተት ነው። ግሪን ሩፍ ኤንድ ግሪን ዎልስ ይሏቸዋል። ያ ማለት አረንጓዴ ጣራና አረንጓዴ ግድግዳ መፍጠር። ያ ማለት የነበሩትን እኛ ያጠፋናቸውን አረንጓዴ ተክሎች በተወሰነ መንገድ ሙሉ ለሙሉ አይደለም፣ በተወሰነ መንገድ ቤት ውስጥ የምንጠቀማቸው እነዚህን የመሳሰሉ የአረንጓዴ ፕላንቶች ወይም ተክሎች አሉ። ከውጭም ደግሞ የህንጻችን ዲዛይን ላይ አካተን ከጣራችን ላይ አሁን ላይ ወደ ስፔሻሊ በተለይ ወደ ሩቅ ምስራቅ አካባቢ ብትሄድ እነ ማሌዥያ የመሳሰሉት እነ ሲንጋፖር የመሳሰሉ ከተሞቻቸውን ብታይ በጣም ብዙ ህንፃዎቻቸው ኦልሞስት በአረንጓዴ ተክሎች እየተሸፈኑ ያለበት ሁኔታ ነው ያለው። ያ ለማገገም እንዲችል ያነሳነውን የጎዳነውን ተፈጥሮ በተወሰነ መንገድ ሙሉ ለሙሉ መተካት አንችልም። በተወሰነ መንገድ ግን ማገገም የሚችልበትን መንገድ ከህንፃ አካላቶቻችን ጋር አዋቅረን በመስራት የተወሰኑ ውበትም አላቸው። ለአየሩም የሚፈጥሩት ተጽዕኖ አለ። አካባቢውንም በማገገም ሊረዱት የሚችሉበት ሁኔታ አለ ማለት ነው። ያንን እናካትታለን ማለት ነው። ሰስቴይናቢሊቲ ላይ ደግሞ ተፈጥሮ ሀብት የሰጠንን አሟጠን መጠቀም ሳይሆን ለሚቀጥለው ትውልድ ማሰብ ስላለብን የተፈጥሮ ሀብቶቻችንን ኮንዘርቭ ማድረግ አለብን ማለት ነው። ኮንዘርቬሽን ስንል ኤነርጂ አለ፣ ውሃ አለ፣ ሌሎች ጠጣር የተፈጥሮ ሀብቶች አሉ። ልክ እንደ አፈር፣ እንደ ድንጋይ፣ እንደ አሸዋ ምናምን የምትላቸው ሌሎችም ብረትን ጨምሮ ብዙ የተፈጥሮ ሀብቶችን ተጠቅመን ስለሆነ ስራዎቻችን የምንሰራው እንዴት ነው ኮንዘርቭ ማድረግ የምንችለው? ኤነርጂ ላይ በተለይ ብዙ ማውራት የምንችል ይመስለኛል። አዎ ኤነርጂ ላይ ያው ተፈጥሯዊ መንገድ መጠቀም የግድ። ለምሳሌ ሲሊንደር ጋዝ በቤታችን እንጠቀም ነበር። ያን ሲሊንደር ጋዝ የራሱ የሆነ የጎንዮሽ ጉዳትም ስላለው አንደኛ ከወጪም አንጻር ማለት ነው ከባድ ነውና ከኢምፖርትድ ነው። ስለዚህ ከዛ ይልቅ ሶላርን ብንጠቀም የሶላር ፓናሎችን ጣሪያዎችም ላይ በማድረግ ከሱ በምናገኘው የቤት ማብራት ሊሆን ይችላል። መጠኑ ሲጨምር የስቶቭንም ሌላ መሰረታዊ ፍላጎት በኤሌክትሪክ የምናገኛቸው እንደሱ መጠቀም ነው። አንተ ካልከው ጋር ግን ከዚህ ግሪን ነገርን ከማስጠበቅ አንጻር በከተማችን ውስጥ አንዳንድ ህንፃዎች የማድረግ ነገር እየመጣ ነውና ግንባታ ፈቃድም ሲሰጥ እኮ ከሆነ ፕሎት ኤሪያ የሆነውን ለግሪን ይባላል። ያው ሰው ፕሮፐርሊ በአግባቡ ስለማይጠቀም ያን ነገር ወደ መሬት ስለማይወርድ ነው እንጂ አሁን ከተማችን ላይ በከፍተኛ ሁኔታ የተሰራበት ነው። በመኖሪያ ቤትም ካለ ኤሪያ ላይ የሆነውን መጠን ግሪን መደረግ አለበት የሚል ነገር አለ። ያው ሰው የቦታው አሽሚያ ስላለ ለሌላ ነገር እየተጠቀምበት ነው እንጂ እንዳልከው ከጣራ ላይ እዚህ የመናፈሻ ቦታዎች ላይ ግሪን ማድረግ የሚቻልበት አለ። አንዳንድ ምልክቶች አሉ። አንዳንድ ህንጻቸውን በዚህ በመናፈሻዎች ቦታዎች ላይ ጊዜው እየመራን ራሱ ጊዜውም እየመራን ይሄዳል። የኤነርጂ አጠቃቀማችን የኃይል አጠቃቀማችንም ላይ ለምሳሌ በቀን ሰዓት ኤሌክትሪክ ማንጠቀምበትን ሁኔታ መፍጠር የዲዛይን ባለሙያዎች ግዴታ ይሆናል ማለት ነው። ለምሳሌ የተፈጥሮ ብርሃንን ወደ ቤት ውስጥ በደንብ እንዲገባ የምናደርግበትን የዲዛይን አካታችነትን መጠቀም፣ የአየር ሰርኩሌሽናችን በቀላሉ አርቲፊሻል የሆነ ሰው ሰራሽ የሆነ የአየር ወይም ደግሞ ቬንቲሌሽን ሲስተሞችን ከመጠቀም ይልቅ የተፈጥሯዊ የአየር እንቅስቃሴ ሁኔታዎችን ጨምሮ ጥሩ የሆነ ኢንተርናል ኤር ኮንዲሽን እንዲኖረው ማድረግ መቻል፣ ተጨማሪ ኤነርጂዎችን ሊያስጠቅሙ የሚችሉ ነገሮችን መቀነስ የኤነርጂ ኮንዘርቬሽን ዋና ዋና ሀሳቦች ናቸው ማለት ነው። ለሰስቴይናቢሊቲ በዋናነት ከዋጋም አንጻር ከተጠቃሚው ኮስትም አንጻር እነዚህ ከፍተኛ የሆነ ተጽዕኖ ስላላቸው እነዚህን በመጠቀም ዘመናዊ የሆነ የህንፃ ዲዛይን ሀሳቦች ከኤነርጂ ኮንዘርቬሽን እና ሰስቴይናቢሊቲ ጋር በጣም የተቀናጀ ሀሳብ ስለሆነ ዘመናዊ ህንፃዎች እነዚህን ያካተቱ ናቸው ማለት ነው። ስለዚህ ዘመናዊነት ስንል እነዚህንና የተለያዩ የኤአይ ወይም የሮቦቲክ ሲስተሞችን የፕሪካስት ሲስተሞችን የስሪዲ ፕሪንቲንግ ሲስተሞችን መጠቀም ወይም ሂደቶችን መጠቀምን ያካትታል ማለት ነው። ለዛሬ የነበረን የዘመናዊ የህንፃ ግንባታ ሂደት ሁኔታን በተመለከተ ያደረግነው ውይይት ይህንን ይመስላል። አብራችሁን ስለነበራችሁ በጣም እናመሰግናለን።